እንደምናላችሁ ውድ ተመልካቾቻችን አሁን የምንገኝበት ሰዓት የአዲስ አበባ ትራንስፖርት ቢሮ አዲስ ሚዲያ ኔትወርክ ጋር በመተባበር ያዘጋጀ የሚያቀርብላችሁ የቴሌቪዥን ፕሮግራም ሰዓት ላይ ነው። እንግዲህ እንደተለመደው ዛሬም አዲስ ርዕሰ ጉዳይ ይዘን ተገናኝተናል። እንግዲህ በአዲስ አበባ ትራንስፖርት ቢሮ ስር 4 ተጠሪ ተቋማት አሉ። ከነዚህ መካከል እንግዲህ ለሳምንታት እያየነው ያለነው የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ስራዎችን እየቃኘን ነው የምንገኘው። ዛሬም እንግዲህ በእነሱ እየተሰሩ ካሉ ስራዎችን ለመቃኘት ነው የወጣ ነው። እንግዲህ ከጀርባዬ እንደምትመለከቱት እንግዲህ መንገድ ላይ የተለያዩ ቀለሞችን እናያለን። እንደዛም ደግሞ ምልክቶች አሉ ማለት ነው። እነዚህ እንግዲህ እያንዳንዱ ምልክቶች እንደዚሁም ደግሞ ቀለሞች የራሳቸው የሆነ ፍቺ ያላቸው እንደዚሁም ህግ ናቸው ብለውናልና እንግዲህ ፍቻቸው ምንድነው? ቀለሞቹ የእያንዳንዱ ቀለም ትርጉምስ ምንድነው? እንደዚሁም ደግሞ ህግ የሆኑትስ እንዴት ነው ብለን እንግዲህ ልንጠይቅ ነው እንግዲህ ከነሱ ባለሙያ ጋር የምንወጣው ማለት ነው። የቀለሞቹ ትርጉም ምንድነው? እነሱን አክብሮ መጠቀምስ ምን ያስገኝልናል? አለማክበርስ ደግሞ ምን ያሳጣናል ብለን እንጠይቃለን። በዛ ላይ ደግሞ ምልክቶችም አሉ። ምልክቶቹ ምንን ያሳዩናል? ምኑ ምን ይላል የሚለውን እንግዲህ ልናይ ነው የወጣ ነው ማለት ነው። ቆይታችሁ ከኛ ጋር ይሁን። መርጋ ሰፈራ እባላለሁ። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የመንገድ ደህንነት ምህንድስና ዳይሬክቶሬት ዳይሬክተር ነኝ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በዋናነት በከተማው የተሳለጠ የትራፊክ እንቅስቃሴ ደህንነቱ የተረጋገጠ የትራፊክ እንቅስቃሴ እንዲረጋገጥ የሚሰራ ተቋም ነው። በዋናነት ከሚሰራቸው ስራዎች የመንገድ ቀለም ቅብ ስራና የምልክትና አመላካች ስራዎች ዋናዎቹ ናቸው። የመንገድ ቀለም ቅቦች በሁለት ከፍለን ልናያቸው እንችላለን። አንደኛው የመንገድ የትራፊክ ፍሰትን ለመቆጣጠር የምንጠቀማቸው ናቸው። እነዚህ ብሮከን ወይ ደግሞ የተቆራረጠ መስመሮች ኢጅ ላይን ነው የሚባለው። የመንገድ ጠርዝን ለማመላከትና አሽከርካሪዎች በሌሊት እሱን እያዩ ከመንገድ እንዳይወጡ የሚጠቅም የሚያገለግል መስመር ነው ማለት ነው። ብርሃን ነገር ይሰጣል። አዎ ሪፍሌክት ግላስ ቢድ አለው። ሪፍሌክት ያደርጋል። ያው የመንገድን ጠርዝ ለማመላከት የምንጠቀመው ነው ማለት ነው። ይሄ እንግዲህ የምንመለከተው የሁለት ተቃራኒ መንገዶችን ለሁለት ለማካፈል የተጠቀምነው ቼቭሮን የሚባል ነው። የመንገድ አካፋይ ቀለም ነው። ቀደም ሲል በጉዝ ነገር ተሰርቶ የነበረን ነገር ተክቶ የተቀባ ነው ማለት ነው። እዚህ ላይ አሽከርካሪ መርገጥ አይችልም። ሌሎች አይነቶች አሮዎችን እንሰራለን፣ ፓርኪንጎችን። ሌላ በምልክት የምንጠቀማቸው አንዳንድ ለምሳሌ ለአካል ጉዳተኞች የተከለሉ ቦታዎችን ፓርኪንግ ቦታዎች ላይ ለማሳየት የአካል ጉዳተኛ ምልክት እናስቀምጣቸው አሉ። እሱንም ያው እኛው ነን የምንሰራው ነው። እነዚህ እንግዲህ ቀለሞች የሚቀቡት የመጀመሪያው አንደኛ ያልኩት የመንገዱን አላይመንት በመከተል የሚቀቡ ናቸው። ሌላው ደግሞ ትራንስቨርስ በሚባል ደረጃ የሚቀቡ ቀለሞች አሉ። እነዚህ ደግሞ ዜብራዎችና ስቶፕ ላይን የምንላቸው ቀለሞች ናቸው ማለት ነው። በከተማ ደረጃ እኛ ሁለት አይነት ቀለሞችን እንጠቀማለን። አንደኛው በዋና መንገዶች ላይ የምንጠቀማቸው ቴርሞፕላስቲክ የሚባለው ከአራት ንጥረ ነገሮች ውህደት የተዘጋጀና በዱቄት መልክ የሚቀርብ ሲሆን ያው ከ200 እስከ 220 ዲግሪ ሴንቲግሬድ እንዲቀልጥ ተደርጎ በዋናው አስፋልት ላይ በማሽን የሚቀባ ማለት ነው። ሌላው በሳይክል መንገዶች ላይ አንዳንዴ አረንጓዴ የምናያቸው አሉ እና ዜብራዎችንም ጭምር የምንሰራባቸው ደግሞ ይሄ ትራፊክ ፔይንት ወይ ደግሞ ቱ ኮምፖነንት ትራፊክ ፔይንት የምንለው ኮልድ ፕላስቲክ የምንለው አለ። እነሱንም ያው በስፋት የሳይክል መንገዶች ላይ እንጠቀማለን። እነዚህ መሀል አካፋይ ያሉት መጠጣብ ያልኳቸው ቀለም አይነታቸው ምንድነው? የምንጠቀማቸው ነጭ ብሮከኖችን እንጠቀማለን። ቢጫ መስመሮች የማይነቡ ማናቸው ነው። ሁለት አይነት ቀለም ነው የምትጠቀሙት ማለት ነው መንገድ ላይ? አዎ ቢጫና ነጭ ነው። አሁን ላይ ሳይክል ሌን ላይ የተለያየ አረንጓዴም የምንጠቀም፣ ቀይ ክሮሲንግ አካባቢ ተሽከርካሪና ሳይክል በጋራ ሼር የሚያደርጉት ቦታዎች ላይ ሳይክሉ ያው መስመሩን ይዞ እንዲሻገር የሚረዳ በቀይ የምንሰራው በቀይ ዜብራ የምንሰራቸው አሉ። ተሽከርካሪም ደግሞ ያ ቦታ ሳይክል ጋር እኩል የሚካፈሉት የሚጋሩት መንገድ በመሆኑ ያንን የቀይ ዜብራ ሲያይ ጥንቃቄ እንዲያደርግ ለማመላከትም ጭምር የምንጠቀማቸው ቀይ ዜብራዎችም አሉ።
ያቀዳችሁበት ከጊዜ ወደ ጊዜ ደግሞ እየተሻሻለ እየመጣ ነገር አለ ማለት ነው? አዎ ዘንድሮ ያው በኮሪደሩ እንደ አዲስ የጀመርናቸው የዜብራ ቀለም ቅብ ስራዎች ናቸው። አሁን የኛውን ዜብራ ስናይ ከሌላ ጊዜ በተለየ ዘንድሮ የተጠቀምነው ምንድነው? ሰፊ ነው። አሁን የመንገድ ሰፊ ነው። መሀል መንገድ ላይ የእግረኞች መገፋፋትና በመሀል መጋጨትም እንዳይኖር ሁለት ዜብራዎች ጎን ለጎን ተደርጎ ነው እየተሰራ ያለ። በቁጥር ማወቅ ይቻላል ማለት አይነቶች 1 2 3 4 አይነት ነው ብላችሁ መናገር ትችላላችሁ? አዎ የመንገዱን አላይመንት ተከትለን የምንጠቀማቸው ብሮከን እና ሶሊድ ላይኖች አሉ እና ሴንተር ላይን የምንለው ነው። ሶስት ማለት እነዚህ ሶስቱ ማለት ነው። እነዚህ የቀለም ቅቦች ከአስፋልት ጋር ከዋና መንገዶች ጋር እንደዚህ ከውስጥ ጋር በተገናኝተው ያላቸው ፋይዳ ምንድን ነው? በዋናነት የመንገድ ቀለም ቅቦችን ጠቀሜታ በሁለት ከፍለን ማየት ይቻላል። አንደኛው ምቹ የትራፊክ እንቅስቃሴ እንዲኖር፣ የትራፊክ መጨናነቅ ከተማ ውስጥ እንዳይፈጠር ያግዛል ማለት ነው። ሌላው ደግሞ ሌኑን ጠብቆ አሽከርካሪ መስመሩን ጠብቆ የሚያሽከረክር ከሆነ አደጋን ከመቀነስም አንጻር ጠቀሜታ ይኖረዋል። ከዛ ውጪ ሌሊትም የእይታን ይጨምራል። ነጭ ነው፣ ግላስ ቢድ አለው፣ የማንጸባረቅ ባህሪ አለው። ዝናብ ውስጥ እንደዚሁም ሌሊት ላይ መብራት በሌላቸው አካባቢዎችም ጭምር እይታን ይጨምራል። ደህንነትን ከማረጋገጥ አንጻርም ጠቀሜታ አለው ማለት ነው። በከተማችን በተለይ አሽከርካሪዎች ይሄንን መስመር ከመጠቀም አንጻር ያላቸው ልምድ ምን ይመስላል? አሁን ላይ ያው ጥሩ ግንዛቤ አለ። እንደ አዲስ ሆኖ አሁን ትንሽ እያስቸገረ ያለ ብዬ የማስበው በኮሪደሩ የመሃል የመንገዶች አካፋዮች መጀመሪያ በፊዚካል ስትራክቸሮች የተሰሩ ነበሩ። እነሱ ተነስቶ ሙሉ መንገዱ እንዲሰፋ እየተደረገ ያለበት ሁኔታ ነው ያለው። ይሄ ደግሞ ለእግረኛው በጣም አደጋን ሊፈጥር ስለሚችል ሚዲያኑም በመሃሉ ላይ አሁን ቢጫ የሚታየው ማለት ነው እሱ ለእግረኛውም ሬፊውጅ ሆኖ እንዲያገለግል ሰፋ ያለ ቦታ የተቀባ አለ። እዛ ላይ አሽከርካሪ ማቋረጥ አይቻልም ማለት ነው። የመንገድ ላይ ቀለም ቅቦች በተለይ አሁን የተጀመሩ ወይስ ድሮም ነበሩ? ያው ድሮም ይቀባሉ፣ ግን አሁን በኮሪደሩ ትልቅ ትኩረት ተሰጥቶት በስፋት በከተማ ደረጃ እየተሰሩ ያሉና አካባቢዎቹ ደግሞ በኮሪደር የተሰሩ አካባቢዎች አሁን ላይ ጽዱ ነው እንዲያዙ በመደረጉ ቀለሞቹ ያላቸውን መጀመሪያ የተቀቡበትን ሁኔታ ይዞ የመቆየት ባህሪ ስላላቸው በስፋት የመታየት እና ደምቆ የመታየት ሁኔታዎች አሉ። ሰው የሆነ ነገር ማየት ሲጀምር ነው እንግዲህ ችግሩም ጥቅሙም የሚታየውና ብዙ ጊዜ ምን ይባላል የሆነ ሰሞን ብቻ ነው ደምቆ የሚታየው፣ ከሆነ ጊዜ በኋላ ይጠፋል። ለምንድን ነው? ቀለም አሽከርካሪው ሌኑን ጠብቆ ካሽከረከረ እና ተገቢውን ጥንቃቄ ካደረግንለት በእኛ አገር ያው የትራፊኩ ብዙ ነው። ከሌሎች ስናየው በጣም ብዙ ተሽከርካሪ ነው የሚጠቀመው። በዛ ላይ እነዚህ ፊደር ሮድ የምንላቸው ወደ አስፋልት መንገዶች የሚያመጡም ንጹህ አይደሉም እና ጭቃን ይዞ ተሽከርካሪዎች ይወጣሉ። በዛ ደግሞ ቀለሞች የመደበዘዝ ባህሪ ይኖራቸዋል። ያው ክረምት ላይ ግን ሲታዩ ያው ዝናብ ሲዘንብ ጽዱ ሆኖ ፈካ ብሎ የሚታዩበት ሁኔታ አለ። ግን ያው ይሄ ካርበንን የመያዝ አቅም አላቸውና ቀለሞች ብዙ ጊዜ ተሽከርካሪዎች ያው ሌንን ጠብቀው አያስከረክሩምና ቀለሙ ላይ ነው የሚሄዱት። አሁን ፍሬን የተያዘበት ቦታ ላይ የጎማው ካርበን እዛ ላይ ወጥቶበት ጠቁሮ ይታያል። ሌኑን ጠብቀን ብናሽከረክር ግን የቀለሙንም የአገልግሎት ጊዜ የምናራዝምበት ሁኔታ ሊኖር ይችላል ማለት ነው። አንድ ቀለም ተቀብቶ ለምን ያክል ጊዜ ሊያገለግል ይችላል? ማለት በስነ ስርዓት ከተነዳ አንተ እንዳልከው መስመር ተጠብቆ መስመሩ ሳይነካ ቀለሙ ሳይነካ ቢቆይ ለምን ያክል ጊዜ ሊያገለግል ይችላል? ያው አሁን ላይ የምንቀባቸው ቀለሞች ጊዜውን ጠብቀን ስፔሻሊ ይሄ ቴርሞፕላስቲክ የምንለው ክረምት ወቅት መቀባት አይፈልግም። ሰዓቱን ጠብቀን ካቀባ ነው
ለአንድ ዓመት ተገቢውን አገልግሎት ሊሰጡ ይችላሉ። እንደዚህ መስመሮች ጠብቆ አለማሽከርከርስ ያለው አደጋ ከትራፊክ መጨናነቅስ የሚያመጣው ነገር ምን ይመስላል? እንግዲህ እነዚህ የተሰመሩ ሌኖችን ጠብቆ አለማሽከርከር አንደኛ በከተማ ውስጥ የትራፊክ መጨናነቅን ሊፈጥር ይችላል። የትራፊክን አደጋም ሊከሰት ይችላል። ህጉን አውቀን ቀለሞቹን አውቀን ባለማሽከርከራችን የትራፊክ ደንብንም መተላለፍ ሊያስከትል ይችላል፣ ሊያስቀጣ ይችላል። ሌላው የቀለሞችንም እድሜ ከማራዘም ጋር የራሱ የሆነ አስተዋጽኦ አለው። ሌኑን ጠብቆ አንድ አሽከርካሪ የሚያሽከረክር ከሆነ ጎማ የማይረግጠው ከሆነ እነዚህ ብሮከን የሆኑ ሶሊድ የሆኑ መስመሮች እነዚህ ቢጫ መስመሮች ባይረጋገጡ ከአንድ ዓመት በላይም የሚያገለግልበትን ሁኔታ መፍጠር ይችላል ማለት ነው። የመንገድ ላይ ቀለም ምን ይተካል? ያው ቀለም የመንገድ ቀለም ቅብ ህግ ነው። ያው መንገድ ላይ የሚቀቡ ህግ ናቸው። አትንኩ የተባሉትን ከነኩ ይቀጣሉ። አዎ መርገጥ ያሌለባቸውን ቀለም ከረገጡ መቆም የሌለባቸውን ቦታ ከቆሙ ያው ቅጣት ጠብቀህ ማለት ነው። በጣም ጥሩ። ህብረተሰቡን የማሳወቅ ስራ እንዴት ነው እየሰራችሁ ያላችሁ? ያው ህብረተሰቡን የምንደርስበት አንደኛ ከኛ ጋር የሚሰሩ በጎ ፈቃደኛ ማህበራት አሉ። ሁለተኛ ደግሞ ለቁጥጥር መንገድ ላይ ያሉ የተቋሙ ሰራተኞች አሉ። እነዚህ መቅጣት ብቻ ሳይሆን ህብረተሰቡን የማያውቀውንም እያሳወቁ በዚህ ነው መሻገር ያለብህ ብሎ እያሳዩ የሚያስተምሩበት መንገድ ላይ የወጣን አካል ሁሉ የሚያሳዩበት ሁኔታ ነው አለ። በዚህ አግባብ ነው ያው እየደረስን ያለ ነው። ተጠቋሚዎች እነሱ ምንድን ናቸው? ማን ናቸው? ያው ምልክቶች የመንገድ ላይ የትራፊክ ምልክቶች መረጃን ይሰጣሉ፣ ያው ያስጠነቅቃሉ። እነዚህን መሰረት በማድረግ አጠቃላይ ኮሪደሩን በተሰራበት ሌሎችም መንገዶች ላይም ጭምር አስፈላጊው የምልክት ተከላ ተሰርቶላቸው እናገኛለን። እዚህ ጋር የምንመለከተው በዚህ በስተቀኝ ያለው የትራፊክ ምልክት ያው የሳይክል መንገድ ለመሆኑ ለማመላከት ነው። ቀጥሎ ያለው ለመንገዱ ግን የሚያገለግለው በዚህ መስመር ላይ ፓርኪንግም እዚሁ አካባቢ ስላለ ማቆም የተከለከለ መሆኑን ለማሳየት ለማስጠንቀቅ ነው ማለት ነው። እሺ በየቦታዎቹ መተከላቸው እንደዚህም ደግሞ ቀለሞቹ በስነ ስርዓት መቀባታቸው የሚቆጣጠር አካል ሳለ? አዎ ያው እኛ መሰረት ብቻ ሳይሆን የአሴት ማኔጅመንት ፓርቱንም የማስተዳደር እንደ ክፍል የማስተዳደር ይሄን አለ። ስንት ምልክቶችን አለን፣ የት ቦታ ቀለሞችን አዳርሰናል፣ እነዚህ ስፒድ አምፖችንም ጭምር የት ተሰርቷል የሚሉ በማፕም ጭምር ተዘጋጅቶ በየጊዜው የሚሰሩት እንዲካተቱ እየተደረጉ የአሴት ማኔጅመንት ስራም ይሰራል። ይሄ መንገድ ይሄ ስታንዳርዱ የጠበቀ ነው ለማለት ምን ምልክቶችንና አቅጣጫ ጠቋሚዎችን ትኖሩት ይገባል? በመንገዱ ላይ የሚያስፈልጉ ምልክቶች ይጠናሉ። መንገዱ ያው ትራፊክን ለማሳለጥ እና ደህንነቱ የተጠበቀ የትራፊክ እንቅስቃሴ እንዲኖር ታስቦ ሲሰራ የምን ምልክቶችን ለምሳሌ በዚህ በኩል ቀኝ ታጣፊን መከልከል የሚያስፈልግ ከሆነ እሱን ከልክሎ እሱን የሚከለክል ምልክት ይደረግበታል። እንደየመንገዱ ነባራዊ ሁኔታ አስፈላጊው ምልክት እየተሟላለት መንገዱ ሰላማዊ የሆነ እንቅስቃሴ እንዲኖረው ይደረጋል እንጂ በቋሚነት ይሄ ሁሉ ግዴታ ነው የሚባል ላይጠበቅበት ይችላል። በተለይ ውስጥ ለውስጥ ላይ ያሉ መንገዶች ላይ ዋና መንገዶች ላይ ትኩረት ይደረጋልና ውስጥ ያሉ መንገዶች ላይ ተቋሙ ወደ 11 ቅርንጫፎች አሉት። እነዚህ 11 ቅርንጫፎች ዋና መንገዶች ብቻ ሳይሆን አጠቃላይ መንገዱ ላይ ሊሟላለት የሚገባቸውን ምልክቶችንም ቀለምንም ሰብስቦ ለዋናው መስሪያ ቤት እንዲደርስ ያደርጋል። በዛ መሰረት እንዲሟላላቸው እየተደረገ እየተሰራ ያለበት ሁኔታ ነው ያለው አሁን ላይ። ከዚህ ከቀለም ቅብ እንደዚሁም ደግሞ ከምልክቶች ጋር በተገናኘ መታወቅ አለበት የምትለው ነገር ካለ? ዜብራዎች አካባቢ ስቶፕ ላይን የምንለው አሽከርካሪው ያንን ማለፍ የለበትም። ለቆሞ ለእግረኛ ቅድሚያ እንዲሰጥ የተሰመሩ ላይኖች ናቸው። ብዙ ጊዜ ግን መብራት ላይ ሄደን ብናያቸው አሽከርካሪዎች መብራት ላይ ዜብራ ላይ ቆሞ እናያቸዋለን። አትለፉ የተባለውን ስቶፕ ላይን አልፎ ሲቆሙ እናያለን። ይሄ ደግሞ እግረኛው ምቹ ሁኔታ እንዳይሰማው ሲሻገር ምቹ ሁኔታ እንዳይሰማው ያደርጋል። ያንን አክብሮ እንዲያሽከረክሩ እና ሌኖችን ደግሞ መጠበቅ ሌኖች ላይ አሁን
ክሬን እየተያዘበት እየጠቆረ በአሴት ማኔጅመንት ከስር እያጠብን ሌላ ተጨማሪ ወጪ ነውና ሌኑን ጠብቆ አሽከርካሪ ቢያሽከረክር ጥሩ ነው ላለው። እግረኞችም በተፈቀደላቸው ዜብራዎችን በመጠቀም የመብራቱን ሁኔታ በመከታተል ለነሱ በፈቀደ ሰዓት ብቻ ቢሻገሩ አደጋን መቀነስ ይቻላል። ውድ ተመልካቾቻችን እንግዲህ ቆይታችን እንደቀጠለ ነው። እንግዲህ ዳይሬክተሩ መንገድ ላይ ያሉ እያንዳንዱ የተቀቡ ቅቦች የራሳቸው መልእክት እንደዚሁ ሕግ እንዳላቸው ነግረውናል። እንደዚሁ ምልክቶችን ደግሞ ማክበርና አለማክበር፣ መንገድ ላይ ያሉትን ቀለሞች መጠቀምና አለመጠቀም የሚያመጣውን ፋይዳ ጉዳትን በደንብ አይተናል። ቀለሞች ለይተናል። ነጭ ምንድነው፣ ቢጫ ምንድነው የሚለውን በደንብ አይተናል ማለት ነው። አሽከርካሪዎች አውቀው እየተጠቀሙበት ነው ወይ፣ ባለመጠቀማቸውስ ደግሞ ችግር እንደሚደርስ ያውቃሉ ወይ ብለን አሽከርካሪዎችን እንጠይቃለን። እግረኞች ደግሞ የተፈቀደላቸው የዜብራ መንገድ አለ፣ እሱንስ በስርዓት እየተጠቀሙት ነው ወይ ብለን እንጠይቃለን ማለት ነው። ቆይታችሁ ከኛ ጋር ነው። እኔ ጋሻው ዋሴ ነው ይባላል። ለይኩ ዋጋው አሰፋ እባላለሁ። ታኖ በለጠ እባላለሁ። በሱ ፍቃድ ሹሙ እባላለሁ። በስርዓት ነው የምጠቀመው እና መኪና ነዳለኝ። መስመሮቹን በአግባቡ ነው የምጠቀመው። አሁን ቅጣቱም ጠንከር ስላለ መስመሮቹን በግዴታ ሳይሆን በግድም እንጠቀማለን። እነሱን ጠብቄ ነው የምነዳው ነው ስነዳ። አጠቃላይ መስመር አጠቃቀማችን የትራፊክ ሕግንና መንገድ ትራንስፖርት ሕግን ያካተተ ነው። ስለዚህ ያችን ምልክቶች መርገጥ ማለት አደጋ ደረሰ ማለት ነው። ስለዚህ በተለይ አሁን በመብራቶች አካባቢ ላይ ቢጫ መስመር አለ። ያን ቢጫ መስመር ረግጠሽ ማለት ወይ ኮሪደር ላይ መውጣት ነው ወይም ሰው መግጨት ነው ወይም የሆነ ነገር አትክልት መውጣት ነው። የምጠቀመውም ደግሞ ያው ለራሴ ደህንነት ስል ነው። ምክንያቱም መስመር ከሳትኩ አደጋ ያጋጥመኛል። አደጋው የመኪና ብቻ ላይሆን ይችላል፣ ወደ ነፍስም ሊመጣ ይችላል። ያን በማሰብ እኔ ራሴን እጠብቃለሁ፣ ሌላውም ራሱን ሲጠብቅ አደጋዎች አይኖሩም ማለት ነው። አንደኛ መስመሩ መረጃ ሰጪ ነው። መስመርሽን ይዘሽ ከሄድሽ ከአደጋም ትድኛለሽ፣ መረጃም ይሰጣል፣ ለጥንቃቄም ይረዳል። ምክንያቱም ባልጠብቅ እጋጫለሁ፣ አደጋ እፈጥራለሁ። ይሄ ነገር እንዳይፈጠር ተጠንቅቄ እሄዳለሁ። መስመሮችን መጠቀም ማለት ለምሳሌ መስመሩን ተጠቅሜበት አክብሬ ቢሄድ ያላከበረው ወይ ልገጨው እችላለሁ። ስለዚህ የመስመሩ አጠቃቀማችን የግድ ወሳኝ ነው፣ ለአደጋ ላለማድረስ ወሳኝነት አለው። ከልካይ መንገዶችን አክብሬ ነው የምጠቀመው። እነሱን ጠንቅቄ ስለማውቃቸው ጠብቄ ነው የሚሄደው። ምልክቶችን ያለመጠቀማችን ነው። ተጠንቀቅ፣ እለፍ፣ አትለፍ የሚለውንም ማክበር አለብን ማለት ዜብራዎችንም እዛ ዜብራ እንደ ግድ ሰውየው መንገድ ነው ብሎ ሰዓት ለቀቀኝ ብለን መሄድ የለብንም። ያቺ ዜብራውን አክብረን መሄድ አለብን። ያው በፊት አይከበሩም ነበረ። አሁን ግን አዲስ አበባችን ስለተቀየረች ለውጥ ስላለ ምልክት መጠቀም ግዴታ ሆኗል። ሁሉም ሰው በፊት ምልክት አይታይም ነበረ። አሁን ምልክቶቹም ሁሉም በአግባቡ ነው እየተቀመጡ ያሉት። ስለዚህ ምልክት መጠቀም ግዴታ ነው። ልምዱ የለም ማለት ይቻላል። በተለይ የተሰቀሉ ምልክቶች እንጂ አስፋልት ላይ የሚደረጉ ምልክቶች አለ ሳይሆን የለም፣ በፍጹም የለም ብሎ ማለት ይቻላል። ያን በድፍረት መናገር ይቻላል። ልምድ አለ ማለት አይቻልም። አሁን በብዛት የኛ ሀገር የቀኙ መቅደሚያ ነውና መቅደሚያውን ይዘው ማይለቁ ሰዎች አሉ። ክላስ ስታረግላቸው ምን ሆነ ነው የሚሉ አሉ። ልምዱ ገና ግንዛቤው ይቀራል። አለን ማለት አይቻልም። በአብዛኛው አጠቃቀማችን የመስመር ላይ አጠቃቀማችን እኔ ሳከብር ወይ እሱ ሲያከብር እኔ አላከብርም። ሁለታችን ካላከበር ነው አደጋው ይደርሳል። ሁለታችን ተጠንቃቂ ካልነዳ አደጋ ይደርሳል። ምክንያቱም እሱም ተጠንቅቄ ሄድኩ ቢል እኔ ሳልጠነቅ ብችል ልንገጫጭ እንችላለን። ስለዚህ ሁለታችንም አክብረን መሄድ አለብን። መስመሩ መርገጥ የለብንም። የትራፊክ ሕጉን አክብረን መሄድ አለብን። በጥቅሉ በቂ አይደሉም፣ ግን ካለው ላይ አሪፍ ነው ብዬ አምናለሁ። በተለይ አሁን በልማቱ ምልክቶቹን በደንብ ይታያሉ። በፊት አይታዩም ነበር፣ ያው በግምትም የምንሄድባቸው ነበሩ። አሁን ይሻላል። በቂ አይደሉም። አሁን ብሬከሮች ላይ አንጸባራቂ መደረግ ነበረበት። ማናውቀው ሰፈር ስንሄድ ዘለን ነው የምንወጣበት። ለማታም የሚታይ ነገር የሚያንጸባርቅ ነገር የላቸውም። አሁን ወደ ኃይሌ ጋርመንት የተጀመሩ ብሬከሮች ላይ የሚቀመጥ ምልክቶች አይቻለሁኝ። እንደዛ መረጃ ሰጪ በማታ እንደ አንጸባራቂ ቢደረግ ጥሩ ነው ላለው።
መጠቀም አለብን ግዴታ። ለራሴ ስል ነው የምጠቀመው። ላሰምረው አካል አይደለም፣ ለሌላኛው አካል ሳይሆን ለራሴ ደህንነት ነው መጠቀም ግዴታችን። ይሄ እንግዲህ ትምህርታዊ ኢንተርሴት ያስፈልገዋል። በመንገድ ትራንስፖርት ትምህርት ያስፈልገዋል። ተከታታይነት ያለው ትምህርት ካልተሰጠ አንድ ጊዜ ለቦግ ለሚል ከሆነ ችግር ነው። ግን ተከታታይነት ትምህርት ካለ ሁሉም ከለመደው አደጋው ይቀንሳል። እንደዚህ ለኮሪደሩ ሁሉም መረጃ ሰጪ ከሆነ አሽከርካሪውም እየለመደው ይመጣል። እነሱን ሌላው መንገድ ላይ ቢደገም ህዝቡ ተገንዝቦ ይተገብረዋል ብዬ አምናለሁ። እኔ ስሜ መንበረ ከበደ ይባላል። እኔ ባይሉ አባተ ሳላምላክ አረካ ፍኖተ ስኙ ሲራጅ አዚር ይባላል። እኔ ዜብራ ተጠቀማለሁ። በፊት ባለም መረዳት ያን ያህል በእንደዚህ ነገር አስፈላጊ መስሎ አይታየንም ነበር። አሁን ከጊዜ ወደ ጊዜ ግን የመንገዶቹም ስታንዳርድ ስለጠበቁ እግረኛ መንገዱን መጠቀም አስፈላጊነቱ ጠቀሜታውም ለኛ ነው። በዛ ደረጃ ነው የተሻሻለው። ዜብራ ጠብቀን ነው ተሻገር። ያው ለደህንነታቸው በዜብራ መጠቀም ለደህንነት ምንም የማያወላውል ነገር ነው። ለደህንነት አንደኛ ነው። እንደ ዜብራን ማጠብቀው መሻገር አንደኛ ነገር ለህይወታችን ነው። ጥንቃቄ ማድረግ ዜብራ የተባለው እኮ ማንኛውም ግለሰብ እኮ አይቶ እንዲሄድ ነው። አሁን አንዳንድ ሰዎችም ሊዳፈሩ ይችላሉ። እኔ ግን እንደዛ መዳፈር አልችልም። በጠብቄ ነው የማልፈው። ዜብራ ጠብቆ ሲሻገሩ ለነሱ ደህንነት ራሳቸውን ከመኪና አደጋ መከላከል ይችላሉ። ልምድ የለውም። ግማሾቹ ልምድ አላቸው፣ ግማሾቹ ልምድ የላቸው። እንደውም ዜብራ በሚቆምበት ጊዜ ዝም ብሎ የሚሻገሩ ዜብራ ላይ መኪና እየሄድን ዘሎ የሚገቡ ሰዎችም አሉ። ያው እንደውም አንዳንድ ጊዜ እኔ የማመሰግናቸው መኪና ነጂዎቹን ነው። በጣም ጎበዝ ናቸው። እንዲህ ዘለው በሚገቡባቸው ጊዜ እንኳን ጥንቃቄ ያደርጋሉ። ብዙውን ጊዜ ዜብራ ላይ እንኳን አደጋ አልደረሰም። አይ እንደ ሰዎቹ አንዳንዶቹ ፈጥነው ለመሻገር ይሞክራሉ፣ አንዳንዶቹ ደግሞ ኖርማል ቀይ መብራት ሲበራ ይሻገራሉ። አንዳንዶቹ መብራት የማይጠብቁም አሉ። መብራት ሳያዩ ይሻገራሉ። እግረኛው የተሻለ ከአሽከርካሪ አሽከርካሪ ቆሞ ከሚያሳልፈው እግረኛው ያው አንዳንዴ እኮ እግረኛው ሲሻገር ራሱ ያው አጋጥሞሽ ካወቀ ወይ ተኛበት ወይ እንደዚሁ ምናምን እያሉ ነው አሽከርካሪዎች የሚያልፉትና ያ ማለት ደግሞ ከአሽከርካሪው ይልቅ እግረኛው በደንብ ዜብራን ያከብራል ብዬ ነው የማስበው። ዜብራውን ለማግኘት ረጅም መንገድ እሄዳለሁ። አንዳንዴ ርዝመታቸው፣ ሁለተኛ የድልድይ አሁን የዜብራ ብቻ ሳይሆን የድልድይ መሻገሪያውን ብታያቸው አንዳንድ ቦታ 2 ኪሎ ሜትር ሄደሽ ነው የምታገኘው። የዜብራዎች ደግሞ ዜብራ ተሰምሮ ተሻግረሽ አጥር ሊጠብቅሽ ይችላል። ይሄ ነገር ቢስተካከል አለ። አሁን በቂ ነውም ባይባል አሁን ከበፊቱ እንደውም በርከት ያብሏል። ዜብራ ብዙ ቦታ ተሰርቷል። ከመሸኮል ነፍስ ያጣል፣ ሁሉም ይቀራል። ከዛ አንፃር ግንዛቤ መፍጠር ያስፈልጋል። አሁን ትምህርት ቤት አንዳንድ ወደ ቤት ሰዓት ላይ ምናምን ሲሄዱ አስፋልት በስትክክል የማይሻገሩ ልጆች አሉ እና ተማሪዎች ራሳቸው እንደዛ እንደ ትራፊክ ምናምን ሰልጥነው እንደዛ ትንግሏቸው አሪፍ ነው። በደንብ ትምህርት ቤቶች ላይ ቢሰጥ በሁሉም ተቋማት ቢሰጥም አሪፍ ነው፣ ግን በተለየ መልኩ በትምህርት ቤት ላይ ቢሰጥ አሪፍ ነው። ያው እንግዲህ ጠዋትና ማታ በሬዲዮ ይነገራል። የትራፊክ እንትንም በመኪና ላይ ጠዋት ፕሮግራሙ አለ። እሱንም እንግዲህ ማዳመጥ አለባቸው። ይሄ እኮ የህይወት ጉዳይ ነው። አንድ ጊዜ ነው የምትገኘው ነፍስ እንጂ ሁለት ጊዜ አትገኝም እና ጥንቃቄ ቢያደርጉ ጥሩ ነው እላለሁ። ውድ ተመልካቾቻችን እንግዲህ የመንገድ ላይ የቀለም ቅቦችን እንደዚህም ደግሞ ምልክቶችን አስመልክተን ያዘጋጀነው ፕሮግራም ይሄንን ይመስል ነበር። እንግዲህ መንገዶቻችን ላይ ያሉት እያንዳንዱ ቀለሞች የራሳቸው ትርጉም ህግና ደንብ እንዳላቸው ተነግሮናል። በዛ ላይም ደግሞ ምልክቶቻችን ህጎቻችንም ደህንነታችንም እንደሆኑ እንግዲህ ዳይሬክተሩ በደንብ ነግረውናል ማለት ነው። ይሄንንም አስመልክተን እንግዲህ የመንገድ አጠቃቀም በተለይ የቀለም አጠቃቀም ላይ የአሽከርካሪዎች ያላቸው ልምድ ምን ይመስላል ብለን ጠይቀናል። እንደዚህም ደግሞ እግረኞችስ ደግሞ
ደግሞ የዜብራ መንገድን ጠብቆ መሻገር ላይ ያላቸው ልምድ ምን ይመስላል ብለን አንድ ሁለት ቦታ ዞር ብለን ጠይቀናል። እንግዲህ ያየነው ነገር በሁለቱም በልኩ በአሽከርካሪዎችም እንደዚህም በእግረኛ ጋር የመንገድ ላይ ቀለሞችን ህጎችን ማክበር ላይ በጣም ክፍተት እንዳለ አይተናል። ግን ይህ ክፍተት ከትራፊክ አደጋ ጋር ያለው ችግር በጣም ከፍ ያለና ለትራፊክ አደጋ የሚያጋልጠን ስለሆነ ተሽከርካሪዎችም እንደዚህም ደግሞ እግረኞች ህግና ደንቦችን ጠብቀን እናሽከርክር፣ እንደዚህም ደግሞ እንሻገር መልእክታችን ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።